ወይዘሮ ሄለን ተዋረደች። ወይዘሮ ሄለን እየሰራቻቸው ያለችው እንደዚሁም ደግሞ ከአሁን በፊትም የሰራቻቸው እያንዳንዱ ወንጀሎች ተጋለጡ። አቶ ቶማስ የወይዘሮ ሄለንን እውነተኛ ማንነት አወቀ። አቶ ቶማስ የወይዘሮ ሄለንን እውነተኛ ትክክለኛ ማንነት እንደዚሁም ደግሞ በእጇ የተሰሩ ብዙ ወንጀሎችን የያዘ ፋይል እጁ ላይ ገብቷል። አቶ ቶማስ ከዚህን በኋላ ምን ወሰነ የሚለውን ይዤላችሁ መጥቻለሁኝ። ወይዘሮ ሄለንም ራሷን ለመከላከል አንዳንድ ክርክሮችን አንስታ ነበር። ነገር ግን ፈጽሞ ሊሳካላት አልቻለም። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እንግዳ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ወይዘሮ ሄለን ከአሁን በፊት ብዙ ወንጀሎችን እንደሰራች የሚያሳውቅ ፋይል የያዘ መረጃ አቶ ተሾመ ይዘው ወደ አቶ ቶማስ ሲመጡ የአቶ ተሾመ ምን እንደገጠማቸው እንግዲህ ሁላችንም የምናውቀው ነገር ነው። በአቶ ተሾመ ሞት አቶ ቶማስ እስካሁን ድረስ እያጣራ ቢሆንም አቶ ተሾመን የገደለው አዛዡ ሴት እንደሆነች ወንጀለኛዋ እንደዚሁም ደግሞ በህገወጥ ህጻናት ዝውውር ዙሪያም አዛዧ ሴት እንደሆነች ወንጀለኛዋ ሴት እንደሆነች ጭምር ያውቃል አቶ ቶማስ። ነገር ግን ያ ሁሉ ሊሆን የቻለው በባለቤቱ በወይዘሮ ሄለን መሆኑን ፈጽሞ አያውቅም ነበር። እንግዲህ የአቶ ቶማስ አስክሬንም ከተገኘ ብዙ ምርመራዎች ከተካሄዱ በኋላ የተገኙ ፋይሎች አሉ። እንደዚሁም ደግሞ አቶ ተሾመ ይዞት የነበረው ዋና ፋይል አሁን አቶ ቶማስ እጅ ገብቷል። ይሄ ፋይል እንዳይገኝና ይሄ መረጃ እንዳይወጣ ነበር አቶ ተሾመ ላይ ወይዘሮ ሄለን እርምጃ የወሰደችው። ያም ሳይበቃ ጭራሽ አሁን ኑኑ ላይ ያለው እገታም ቀጥታ የእሷ እጅ እንዳለበት የሚያሳይ ሌላ መረጃ በባልደረባዋ በኩል አቶ ቶማስ አግኝቷል። አቶ ቶማስ ይህን ሁሉ ወንጀል እየሰራች ያለችው የራሱ ባለቤት ወይዘሮ ሄለን መሆኗን ሲሰማ በጣም ነው የተደናገጠው። ለማመን ሁሉ ነው ያቃተው። እንግዲህ ኑኑ አሁን ወደ ቤት መታለች። ኑኑ ወደ ቤት ከመጣችን በኋላ የተናገረችው ሚስጥር አለ። እንደዚሁም ደግሞ የታገተችበትን ቦታ ሁሉ አሁን ብሄድ አውቀዋለሁ በማለት ተናግራለች። እንደሚታወቀው ኑኑ የክፍለ ሀገር ልጅ ብትሆንም አልፎ አልፎ እህቷ መሲ ጋር እየመጣች የነ ወይዘሮ ሄለንን ሰፈር ሙሉ በሙሉ ታውቀዋለች። ስለዚህ አሁንም ብትወስዱኝ ያገቱኝን ሰዎች ቤት አውቀዋለሁ በማለት ለአቶ ቶማስ ተናግራለች። አቶ ቶማስም ኑኑ ብቻዋን ወደ ቤት በመምጣቷ በጣም ግራ ተጋብቶት እንዴት ልትመጪ ቻልሽ? ማን ነው ያመጣሽ? በማለትም ሲጠይቃት በሩ ክፍት አገኘሁት፣ ዝም ብዬ ነው የመጣሁት በማለት እሺ ያገቱሽን ሰዎች ታውቂያቸዋለሽ ወይ በማለትም ጠይቋት ነበረ። ኑኑ አንዱን እንደምታስታውሰው ተናግራለች። እንግዲህ ወይዘሮ ሄለን በኑኑ እገታ ላይ ከአሁን በፊትም የስራ ባልደረባዋ በዚህ ነገር ላይ አስበሽበት ነው፣ ግን ይሄ ውሳኔሽ ከሁሉም ውሳኔዎችሽ ይልቅ ይሄ የአሁኑ ትልቅ ስህተት እየሰራሽ እንደሆነ ነው የሚሰማኝ በማለት ቢነግራትም በወቅቱ አጨብጭበህ ታመሰግነኛለህ ነበር ያለችው። አሁን ግን አጨብጭባ እጇን ወደ ላይ ብላ ለህግ ማቅረቧ ነው። ወይዘሮ ሄለን እየተሳኩላት ያሉ ነገሮች የሉም በአሁኑ። ጭራሽ ኑኑ ከመጣች ወደዚህ ደግሞ ወይዘሮ ሄለንን የሚያጋልጡ ብዙ ነገሮች፣ ልጁም ደግሞ በወይዘሮ ሄለን ትዕዛዝ ስለሆነ ያገታት ልጁ ምንም ራሱን የሚያጋለጥበት ነገር የለም። ምክንያቱም የወይዘሮ ሄለን ሁኔታ ደግሞ ወይዘሮ አይንዬ በደንብ እያየቻት ነው። ወይዘሮ ሄለን ሁኔታዋ ፍጹም አልተዋጠላትም ለአይንዬ። እንግዲህ አይንዬ የምታውቃት ወይዘሮ ሄለንን በመልካምነቷ በትሁትና በታታሪነቷ እንደዚሁም በየዋህነቷ ነበር። አሁን ላይ ወይዘሮ ሄለን ላይ እየታየ ያለው ምልክት ግን ፈጽሞ የሚያጠራጥር ነው።
አይንዬ ብቻ ሳትሆን እንደዚሁ አዶኒም እንዴት እንደሚመለከታት እያያቸው ነው። ወይዘሮ ሄለን እያንዳንዱ የምትናገራቸው ነገሮች በድንጋጤ ይመስለኛል የእሷን ወንጀለኝነት የሚያረጋግጡ ንግግሮችን ነው የምትናገረው። በወቅቱ ወይዘሮ አይንዬም አዶኒም ቤተሰቡ መሲም ቢሆን እንደዚሁም መኩዬ ሁላቸውም ነበሩ። መኩዬ በተለይ በፊትም ቢሆን የኤልሻዳይንና የወይዘሮ ሄለንን ሁኔታ ምንም አይዋጥለትም ነበር። በተለይ ደግሞ ዛሬ ወይዘሮ ሄለን የተናገረችው አይንዬን እንዳየች እንዴት መቼ መጣሽ ማን ለቀቀሽ ሁሉ ብላ ስለጠየቀቻት እያንዳንዱ የወይዘሮ ሄለን ጥያቄ ለኑኑ የምትጠይቃት ጥያቄ በጣም ራሷን እያጋለጡ ያሉ ጥያቄዎች ነበሩ። ከዛም በኋላ ነበረ አቶ ቶማስ ጉዳዩን እውነታውን ሁሉ ሰምተው የመጡት። አቶ ቶማስም ከመጡ በኋላ እንግዲህ መግቢያው ላይ እንደነገርኳችሁ ወይዘሮ ሄለንን ነበረ አፋጠው የያዟት። ወይዘሮ ሄለን ለመጀመሪያ የተወሰኑ መልሶችን ብትመልስም ከዛ በኋላ ግን እያንዳንዱን እውነታ የሚያውቅ እንደሆነ ስታረጋግጥ የምትመልሰው መልስ ነበረ ያጣቸው። መሲ በኑኑ መምጣት በጣም ደስተኛ ናት። ምንም እንዳላደረጓትም ደግሞ እርግጠኛ ስለሆነች ይህን ደህንነቷን ካረጋገጥኩኝ ወደ ክፍሌ ልመለስ በሚለው ህሳቤ ሳሎን ቤት የተወሰነ ደቂቃዎችን እያንዳንዱ የሚካሄደውን ነገር ካየች በኋላ ወደ መኝታ ክፍሏ ሄዳለች። መሲ ወደ መኝታ ክፍሏ ከሄደችም በኋላ እንዴት አገተቻት? እንዴትስ ልትፈታት ቻለች? ምናልባት ያደረገቻት ነገር ይኖር ይሆን የሚል ጥያቄዎችን አንስታ ነበር። እንግዲህ መሲ እውነተኛ እህቷ ኑኑዬ እንደሆነች ነው የምታውቀው። ነገር ግን ትክክለኛ እህቷ ኤልሻዳይ ነች። ኤልሹ ነች የመሲ ትክክለኛ እህት። ኤልሹና ኑኑዬ ሐኪም ቤት የተቀያየሩ ልጆች ሲሆኑ አሁንም አንደኛው ለአንደኛው ምንም ይሄን እውነታ የሚያውቀው የወይዘሮ ሄለን የስራ ባልደረባ ብቻ ነው። አቶ ቶማስም ሆነ አይንዬ እንደዚሁም ኑኑም ሆነ ኤልሻዳይ ወይዘሮ ሄለንንም ጭምር ሁላቸውም የሚያውቁት እውነታ የለም። ወይዘሮ አይንዬና ወይዘሮ ሄለን የተዋወቁትም ሐኪም ቤት ነው፣ ሆስፒታል ለመውለድ እንደሄዱ ነበረ። ከወለዱም በኋላ እንደ አጋጣሚ ልጆቻቸው ተቀያይረዋል። ልጆቻቸው ይቀያየሩ እንጂ የወይዘሮ ሄለን የጤና ሁኔታ እንደዚሁም ደግሞ የኑኑ የጤና ሁኔታ በጣም ተመሳሳይ ነው። እንደሚታወቀው ወይዘሮ ሄለን ስትናደድና ስትጨናነቅ ያነስራታል። ኑኑም እንደዚሁ ስትናደድ እንደዚሁም ስትጨናነቅ ስትደነግጥ ጭምር ያነስራታል። ከአሁን በፊትም ክፍለ ሀገር በነበሩበት ጊዜ የካሳውን አደጋ በደረሰበት ጊዜ ካሳውን አደጋ የደረሰበት ጊዜ በጣም ተደናግጣ እናቷን እየተጣራች እየሮጠች ሳለ በጣም አንስሯት ነበረ። እንግዲህ የወይዘሮ ሄለን ሁኔታ እና የኑንያት ሁኔታ በጣም ነው የሚመሳሰለው። እነዚህ እናትና ልጅ መሆናቸውን ጭምር የሚገልጽ ነው ላስተዋለው ሰው። ይህንን ነገር አይንዬና ወይዘሮ ሄለን ካሁን በፊት ሲነጋገሩበት ነበር። ምንድነው የተነጋገሩት? ወይዘሮ ሄለን እያነሰራት ከመኝታ ክፍሏ ወጥታ ወደ ሳሎን ቤት ሄዳ በተቀመጠች ጊዜ አዶኒና ወይዘሮ አይንዬ ሳሎን ቤት ቁጭ ብለው የወይዘሮ ሄለንን ሁኔታ እያዩት ነበረና ምን ነው አሞሻል እንዴ በማለት ቢጠይቋትም አይ ደህና ነኝ፣ ትንሽ እያነሰረኝ ነው፣ ትንሽ ከተጨናነኩ ያነስረኛል በማለት ስትናገርም ይገርማል፣ ኑንያትም እኮ ልጅ እንደዚህ ናት በማለት ስትመልስላት የኔ እንኳን በዘር የመጣ ነው አባቴም ያነስረው ነበር በማለት ወይዘሮ ሄለን ስትናገር፣ ወይዘሮ አይንዬ ደግሞ አይ ኑንያት እንኳ አባቷም ደህና ነበር፣ እኔም ደህና ነኝ፣ እንደዚሁ ዝም ብሎ ነው የሚያነስራት፣ በዘር የለብንም በማለት ትናገራለች። እንግዲህ የወይዘሮ አይንዬ ትክክለኛ ልጇ ኤልሻዳይ መሆኗን ደግሞ መልሳ ወይዘሮ ሄለን ኤልሹም እኮ ደህና ናት፣ እኔን ግን ያነስረኛል በማለት ተናግራ ነበረ።
የኤልሻዳይ ደህና መሆን ነገር ግን የኑንያት ማንሰር እዚህ ጋር ጥያቄ ያስነሳ ነበር። ይሄ ድራማ ወደ መጨረሻ እውነታው የሚወጣ እንደዚሁም ደግሞ ደስ የሚል አይነት አስተማሪ ድራማ ይሆናል ብለን ተስፋ እናደርጋለን። ስለዚህ አሁንም ወይዘሮ ሄለን በኑንያት ይህን ሁሉ ስራ ባደረገችባት በእገታውም ሆነ በተለያዩ ነገሮች አሁን ልጇ እንደሆነች ስለማታውቅ ነገር ግን የኑንያት ወላጅ እናት እሷ እንደሆነች ስታውቅ ወይዘሮ ሄለን ከስራዎቿ እጥፍ ጸጸት እንደምትሸከም ምንም ጥርጥር የለውም። መሲ የያዘቻቸውን ፋይሎች ለጊዜው ራሷ ጋር ለማቆየት ወስናለች። ምክንያቱም አብዛኛውን ፋይሎች መሲ ከያዘቻቸው በይበልጥ አቶ ቶማስ ይዞ መጥቷል። ወይዘሮ ሄለንን የሚያጋልጡ ብዙ ፋይሎች ተገኝተዋል። ወይዘሮ ሄለን እስከዛሬ ስትለፋበት የነበረችው እያንዳንዱ ነገር ምንም ዋጋ እንደሌለው ነው እንግዲህ አሁን ላይ ያየ ነው። ወይዘሮ ሄለን ሁሉም ስራዎቿ ተጋልጠዋል። እንደዚሁም ኑንያት ከመጣች በኋላ ብዙ ነገሮችን ተናግራለች። ከአሁን በኋላ ወይዘሮ ሄለን ምንም መሲን መጉዳትም ሆነ ኑንያትን መጉዳት የምትችልበት አቅም የላትም። ምክንያቱም እውነታው ስለተጋለጠ። ክቡራትና ክቡራን ተመልካቾቼ የዛሬው ፓርት ይህን ሳብራራላችሁ የቆየሁትን ይመስል ነበረ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ